ሁላችሁም ሰላም ይሁን ብያለሁ። አመሰግናለሁ ይህን እድል ስለሰጠኝ። ኦኬ እኔ የኦርቶዶክስ ቤተክርስቲያን ዲያቆን ነኝ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ ማለት ነው ማንነቴ ካስፈለገ። ስለዚህ የምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነውን ወንጌልን ትክክለኛውን የእግዚአብሔርን ቃል እናገራለሁ። መንፈስ ቅዱስ ማስተዋል ጥበብ ለሁላችን የሚስጠን ይርዳል። እንግዲህ ጥያቄ የነበረው እኔ ወደ እምነት ልመጣ ብፈልግ ምን ብላችሁ የምታስተምሩኝ ነው የመሰለኝ እና ወንድሞቻችን በተለይ አሁን ሙስሊም ወገናችን ቴዲ ሙስሊም ሊሆን ቢፈልግ የሚገባህን ነገር የነገረ አይመስለኝም። ለእያንዳንዱ ላነሳው ነገር መልስ ሰጣለሁ። እስልምናውንም አይ ዶንት ቲንክ በቅጡ ያነበበው ስላልመሰለኝ በኋላ ላይ ጥያቄና መልስ ላይ ሆፍዌይ ስለ ኢሳ ጠይቀዋለሁ። በደንብ ማወቅ ያለብን ነገር ኢሳና ኢየሱስ አንድ አይደሉም። እኔ ለምን ሰዎች ራሳችን እንደምናታልል አይገባኝም። መጽሐፍቶቻችን ቁርአንም ሆነ መጽሐፍ ቅዱስ ስለ ኢሳ የሚያወራው ቁርአን ስለ ክርስቶስ የሚያወራው መጽሐፍ ቅዱስ አይገናኙም። ተገናኝተውም አያውቁም። ዲስክሪፕሽኑም አይገናኝም። አለስ ካላነበብን ካላጠናን ኦር ደግሞ ሰዎች ለመሸወር ካላሰብን በስተቀር አንድ ናቸው እያሉ ራሱን ማታለል ትክክል አይመስለኝም። መጽሐፍት አሉ። መጽሐፍቱ ሲገለጥ የማይገናኙ ባህሪያት የማይገናኙ ህይወቶች ነው የምታገኙት በኢሳና በክርስቶስ መሃል። ከስማቸው ትርጉም ጀምሮ አይገናኙም። ኢየሱስ ማለት መድኃኒት ማለት ነው። በእስልምናው ደግሞ መድኃኒት ተብሎ የተሰጠው ትርጉም የተሰጠው ነቢይ የለም። መድኃኒት መሆንም አይችልም። ምክንያቱም ሽርክ የሆነበታል ተብሎ ስለሚታሰብ። ስለዚህ ኢየሱስ ማለት መድኃኒት ማለት ነው። አዳኝ ፈዋሽ ማለት ነው። ክርስቶስ ማለት ደግሞ መሲህ ቅቡ እንደማለት ነው እና ኢየሱስና ኢሳ አንድ ናቸው? ውሸት። መርያምና ድንግል ማርያም አንድ ናቸው? ውሸት። አላህና እግዚአብሔር አንድ ናቸው? ውሸት። ውሸት ያልኩት ለምንድነው? መጽሐፍቶቹ ስለማይሉ። አንድ ቢሆንማ ኖሮ መጽሐፍቱን ጠቅላላ ለምን አንድ አይነት ካራክተር፣ አንድ አይነት ባህሪ፣ አንድ አይነት ድርጊቶች ለምን አይቀመጡም? የእግዚአብሔር ህቡ የሆኑ ስሞችና የአላህ 99 ስሞች ሲተረጎሙም አይገናኙም። ስለዚህ ወይ ካላነበብን እንደ በቃ በተለምዶ ነው የምናወራው ብለን እሱን አስቀድመን ብንናገር በኋላ ላይ ጥያቄና መልስ ካለን እያንዳንዱን እየጠየቅኩ ልዩነቱ ማሳየት ስለምችል፣ ወደ ክርስትናው ግን ልመለስ። ይህን ማጥራት ስላለብኝ ነው። ቴዲዬ ክርስቲያን መሆን ፈልጋለሁ ብለህ ብትመጣ የመጀመሪያ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው የምናደርገው? መጀመሪያ እግዚአብሔር ማን ነው የሚለውን እናስተምርሃለን። መጽሐፍ ቅዱስ እንደሚናገረው አንድ ሰው ሲመጣ ምን ፈልጎ ምን ሽቶ እንደመጣ ይጠየቃል። ኦኬ ጌታ በጣም ብዙ እልፍ ህዝብ ይከተሉት ነበረ እና ለምን ተከተላችሁኝ አላቸው። ግማሹ ለረሃቡ ይከተለዋል፣ ምግብ ይስጣ ሲባል ስለሰማ። ግማሹ በሽተኛ ስለሆነ ለፈውሱ ይከተለዋል፣ ፈዋሽ ነው ሲባል ስለሰማ። ግማሹ አዳኝ ነው ስለተባለ ካለበት ርኩስ መንፈስም ከስጋ በሽታውም ለመዳን ይከተለዋል። ስለዚህ ምንድነው የተከተላችሁበት ምክንያት እያለ ጌታ ይጠይቅ ነበረ። ስለዚህ የመጀመሪያ አንተን የምንጠይቅ ክርስትናውን ፈለኩ ስትል መልካም ፈቃደኝነትን መጀመሪያ እንጠይቃለን ማለት ነው። በግድ የሚባል ነገር ስለሌለ። ከዛ ቀጥሎ የምናስተምር አምላካችንን እነግርሃለን። አምላካችንን ስንነግርህ እኛ ባሰብነው እኛ በሰፋ ነው ጭንቅላታችን በተመቸው ሳይሆን ራሱ አምላካችን ራሱ እንዴት ገለጠ ብለን ነው የምንነግርህ። እግዚአብሔር ለእኛ እንዴት ተገለጠልን፣ ራሱ አምላክ ለእኛ እንዴት ገለጠልን እንጂ እኔ እንዴት ተረዳሁት፣ እኔ እንዴት ሰፋሁት፣ እኔ የሚመቸኝ የማይመቸኝ እንዲሁ ይሄ እኮ ለአምላክ ይስማማል አያስማማም እያልኩ ከከፋፈል ነው ጣዖት ነው የሚሄድብን። የመጀመሪያው መነሻው የሚሆነው አንደርስታንዲንጋችን ለአንተም ቴዲ የምንነግር ስትመጣ እግዚአብሔር እንዴት ራሱን ገለጠ የሚለው ነው የምናብራርል ማለት ነው። እንግዲህ የእኛ የክርስቲያኖች አምላክ እግዚአብሔር ራሱን ሲገልጥ በአንድነትና በሶስትነት ገልጧ ብለን እናምናለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አዳምን ሲፈጥር ምን ብሎ ፈጠረ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር እንደ ምድራውያን ነገስታት እኛ እያለ ማውራት አይጠበቅበትም። ምድራውያን ነገስታት በብዙ ሲያወሩ ራሳቸውን ለማግነን፣ ለማድነቅ፣ ለማላቅ፣ ለማኮፈስ ይጠቀሙታል። እግዚአብሔር በባህሪው ራሱን ማኮፈስ አይጠበቅበትም። እኛ እያለ ሲያወራ ለመኮፈስ፣ ለመላቅ፣ ራሱን ከፍ ለማድረግ አይደለም። ፍጥረት ከፍ ያደርጓል እንጂ እግዚአብሔር ራሱን ከፍ ለማድረግ የሚሞካከር እንደዚህ እንደሚደክም አምላክ አይደለም። እግዚአብሔር ታዲያ እኛ ሲል ምን ማለት ነው ስንል ሶስትነቱን እየተናገረ ነው ብለን እናስተምራለን። ለምን ቢባል
እንፍጠር የምትል ቃል አለች። ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ስለዚህ እንፍጠር ሲል መፍጠር መቼም ለሰዎች አይሰጥም። እግዚአብሔር ሲፈጥር የመላእክትን እገዛ አይፈልግም። እግዚአብሔር ሲፈጥር የፍጡራን እገዛም አይፈልግም። እንፍጠር ሲልም ራሱን ለማግነን ለማላቅ እንደ መዳዊ ነገስታትን እያደረገ አይደለም። ስለዚህ እግዚአብሔር እንፍጠር ሲል ሶስትነቱን ገለጠ ብለን እናምናለን። ይህንን እነግርሃለን። እግዚአብሔር በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይልና ከዛ በኋላ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ እግዚአብሔር ሰማይና ምድርን ፈጠረ አለ። የእግዚአብሔርን መንፈስ ይባል። ቅዱሱ የእግዚአብሔር መንፈስ ቅዱስ የምንለው ሕይወትን ሰጪ የሆነው መንፈስ ቅዱስን ደግሞ አመጣ። ከዛ ደግሞ እግዚአብሔር ይሁን አለ፣ ብርሃን ይሁን አለ ይላል። የእግዚአብሔር ቃሉ ፈጣሪ ነው፣ ምክንያቱም የፈጠረ ስለሆነ። የእግዚአብሔር ቃሉ ደግሞ አካላዊ ቃል ልጁ ኢየሱስ ክርስቶስ ይባላል። እሱም በኋላ በደንብ በጥቅስ ለማመጣው ማለት ነው። ስለዚህ ራሱ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እነዚህ የእግዚአብሔርን ሶስትነቱን አንድነቱን ያሳያሉ። እግዚአብሔር አለ ሲል አንድነቱን፣ እንፍጠር ሲል ሶስትነቱን፣ እግዚአብሔርም ሰማይና ምድርን ሲል አንድነቱን፣ መንፈስ ቅዱስን ሲያመጣ ደግሞ ከሶስቱ አካል አንዱ አካል ማምጣቱን እንማራለን። በመዝሙረ ዳዊት መዝሙር 33 ቁጥር 6 ላይ እንዲህ የሚል ቃል እናገኛለን። መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ ምን የሚል ቃል እናገኛለን? በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ ይላል። በእግዚአብሔር ቃል ሰማዮች ጸኑ ይላል። ጸኑ ማለት ተፈጠሩ ማለት በምኑ? በቃሉ ተፈጠሩ። ቃሉ አድራጊ ነው፣ ቃሉ ፈጣሪ ነው፣ ቃሉ ሰሪ ነው። ያ የእግዚአብሔር ቃሉ ደግሞ አካላዊ ቃል ኢየሱስ ዓለማትን ሁሉ በፈጠረበት በልጁ ይላል ቅዱስ ጳውሎስ። ስለዚህ የእግዚአብሔር ቃሉ የተባለው ልጁ ኢየሱስ ክርስቶስ ወይም አካላዊ ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ። በመጀመሪያ ንግግር ነበረ አይባልም። ምክንያቱም ነበር የሚባለው እኔነት ያለው ህላዌ ያለው ነው። ግዕዙ ህላዌ ህልወ፣ ህልው ሆነ ማለት እኔነት ያለው ማለት ነው። እና በመጀመሪያ ቃል ነበር ሲል በመጀመሪያ ንግግር ነበር አይባልም። በመጀመሪያ ዝሩ የሆነ ንግግር ነበር አይባልም። በመጀመሪያ ቃል ነበር ሲል እኔነት ያለው ነበር የምትለው እኔነት እንዳለው ያሳያል። ያ ደግሞ ዓለማትን ሁሉ በቃል ፈጠረ የሚለው ማለት ነው። ያ በልጁ የፈጠረበት በመጀመሪያ ቃል ነበር፣ ቃልም ደግሞ በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እርሱ ራሱ እግዚአብሔር ነው። የእግዚአብሔር ቃሉ እግዚአብሔር ነው። ቃል ደግሞ ምን አለ? ስጋ ሆነ አለ። ስለዚህ በተለየ አካሉ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ፣ ከሶስቱ አካል አንዱ አካል፣ አካላዊ ቃል ቅድም ቃል ያልነው ማለት ነው። ስጋን ተዋህዶ ከድንግል ማርያም ሰው ሆነ ማለት ነው። ስለዚህ ዳዊት አመጣ እንደ መዝሙረ ዳዊት መዝሙር 33 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ አለ። የአፉ እስትንፋስ በመጽሐፍ ቅዱስ የእግዚአብሔር እስትንፋስ፣ ቅዱስ የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው። መንፈስ ቅዱስ ራሱ ፈጣሪ ተብሏል። ለዚህ ማስረጃ ደግሞ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ አለ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ቅድም የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል ዳዊት በመዝሙሩ። በመንፈሱም ሕይወት አገኙ ይላል። ኢዮብ ደግሞ ምን አለ? የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ስለዚህ ቅዱሱ የእግዚአብሔር መንፈስ መንፈስ ቅዱስ እንለዋለን። የእግዚአብሔር ቃል ደግሞ አካላዊ ቃል ኢየሱስ ክርስቶስ ይባላል። ስለዚህ መጀመሪያ የምናስተምር የእግዚአብሔርን መገለጥ እነግራለን፣ ራሱን በገለጠበት ልክ ማለት ነው። ይሄንን ካስረዳን በኋላ እንግዲህ አእማደ ሚስጥራት የምንላቸው በአንድ ኦርቶዶክሳዊ ሰው ማወቅ ያለበት መሰረታዊ ትምህርት አለው። እነዚህ መሰረታዊ ትምህርት ካልተማረ ይሄን ኦርቶዶክሳዊ አያሰኙትም። ምንድናቸው? አንድ